ምንድነው? እነሱ ናቸው ቤተሰቦቼ። እንዴ ምንድነው? ቴሌ ጉዳ ፈላ። ስማ ሰውዬ፣ ምንድነው የሚያስጨው? ምንድነው የምትፈልገው? ማይን ምን ከደበቅሽበት አውጫት። አንተ ያማህል እንዴ? ስለምንድነው የምታወራው? እሺ እና ለባሩክ ልደውል? እሺ ስንት ነው የምትፈልገው? ነገርኩሽ እኮ። እሺ ና ወስደሃለሁ። ቆይ ለምንድነው እንደዚህ የምታደርገው? ወዴት ነው የምትወስጂኝ? ማሂ ጋር አንድ መሄድ የምትፈልገው እኮ ሰው ዝም ብለህ ተከተለኛ። ይኸውልሽ ሌላ ነገር አሰበሽ ከሆነ ግን ወርድ ከራስሽ። እሺ ዲባሩክ በቃ ጠፍቶብናል እኮ እንሂድ እንጂ። ምን ማለት ነው? አይታይሽም እንዴ? ልጅቷ እኮ ታግታለች። በግድ አፍኖ እኮ ነው ይዟት የሮጠው። ታዲያ አንተ ምን ማድረግ ትችላለህ? ባይሆን ቶሎ ለሚመለከተው አካል ለምን አላሳውቅም ሳይሄዱብን? እውነትሽን ነው። እኛ አይተናቸው መያዝ ያቃተንን እነሱ ምንም አይነት መረጃ በሌለበት እንዴት ነው የሚያገኟቸው? በቃ ግራ ገባኛ። በዛ ላይ አንተ እንዲየሆንክ ለኔም አስብልኛ። አይቻት ነበርኩ ለትንሽ እኮ ነው። ቆይ ምን ውስጥ ይዞ አገባ ይባላል? ካልሆነ ለምን ሰፈር ያሉትን ቤቶች አንፈትሽም? የምታመጪው ሀሳብ እንዳለ የወረደ ነው። አንድ ደህና ነገር ማሰብ አትችይም? ይገባኛል። በጣም ስለተጨነክ ነው እንዲህ የምትናገረኝ አውቃለሁ። እዚህ ናት። የት አለች? ገብታ ያታ። ጨለማ እኮ ነው። ምን ነው ገብቼ ማለት ያተለሽ ጄሪ አንቺ ጄሪ በሩን ፈት እንደዚህ አይነት ጨዋታ ከኔ ጋር ይቅርብሽ ጄሪ። ጨዋታውን የማይጀመርከው አንተ ነህ። ግን ያለ ፊልም ሜዳ ነጥብ ማስቆጠር ፈለግ፣ ተሸነፍክ። ከፈችና ከፈለግሽ ማውራት እንችላለን። ስታይ ሞኝ ነው እንደሚመስልህ ጅል። አንተን ለቅቄማ በራሴ ላይ አልፈርድም። ይኸውልሽ እንደዚህ በማድረግ የምታመልጭ ከሆነ ተሳስተሻልሽ። ማን እንደተሳሳተ እኔ በቅርብ አሳይሃለሁ። ባይ ባይ፣ መልካም ጊዜ። ጄሪ ለምን እንደዛ አደረክ? ስሚኛለሽ፣ በስራዬ ማንንም ጣልቃ እንዲገባ አልፈልግም። አይገባሽም? ቆይ አንተ ስራ ምንድነው? እንደውም ልታመሰግኝ ነበር የሚገባው። ለምን ብዬ? ያለኝን እድል ስላሳጣኸኝ ነው ወይስ የማይረባ ስም ስላሰጠኸኝ? አልገባኝም። ስለምን የማይረባ ስም ነው የምታወሪው? እንደኮበለልኩ ነው የሚያስቡት። ይቅርታ? ለምን ብሎ? ምን እንዳደረክ ረሳ? እነሱን ሳይ አብሮኝ ከነበረ ወንድ ጋር ሸሸው ማለት ቀላል እኮ ነው። አስበው እስኪ በለው። ፓፓ ማይንድ አንቺ ጋር ነው የታሰብሽው? እባክሽ ይሄንን ለማድረግ እናንተ የድንዝዝና ዲግሪ መጫን አይጠበቅብኝም። አንቺ ዝም በይ። የማናት ባካችሁ። ዝም ስልሽ እኮ ወጥ ረገጥሽ። ለአንቺ ብዬ እኮ ነው። ለኔ ብለህ ምንም ነገር አላደረግም። ካደረግክም ያደረግከው ነገር ሙሉ ጎድቶኛል። በቃ አለቀ። ቆይ አንቺ ምንሽ ተነካ? ክብሬ፣ ስብዕናዬ፣ ማንነቴ። ኧረ በምን የገነባሽው ስም? በብሎኬት? በጡብ? አባት ሆኖ ነው ስልኬን የማያነሳው። ምናልባት እኮ ስራ ቦታ ሆኖ ሊሆን ይችላል። ይሄ ወዘኔ እና አባቱ ስራ አለው። ስራው የኔን ህይወት መበጥበጥ ነበረ። አሁን ደግሞ ቀጣይ ምን እንደሚያደርግ እያሰበ ይሆናል የጠፋው። ስልኩን ተውና ለመረጋጋት ሞክር። ምን አግኝቼ ምን ሰምቼ ልረጋጋህ? የዚች ልጅ ህይወት እኮ አደጋ ላይ ነው ያለው። ይገባኛል፣ ግን ማሰብ ስችል ነው መፍትሄ የምታገኘው። ለማሰብ ደግሞ መረጋጋት አለብህ። እሷን ፈልጌ ካላገኘው በቀር ምንም አልረጋጋም። እንግዲህ ፖሊሶች እስኪደውሉ መጠበቅ አለብን።
እነሱን አምኜማ እጄን አጣጥፌ አልቀመጥም። ሌላ ምን ማድረግ እንችላለን? ነገሮችን በራሴ እሞክራለሁ። ራሴን አሳልፌ ማንን መጮሻ ልስጥ? አሳይሻለሁ። ከዚህ ልውጣ ብቻ። ስልኬ እንዴት በዚህ ሰዓት ይጠፋል? ወይኔ ራስ ምን አይነት ተንኮለኛ እንደሆነች እያወኩኝ እንደ በግ ተነድቼ ልምጣ? አሳይሻለሁ። እሺ በቃ ሶሪ። ከነሱ ሸሽተሽ ስለመጣሽ በዛ ጉዳይ ፈርቼ ነው። ማለት እንዴ? አንቺ ጉዳይ እኮ ጠያቂ መሆን ነው ነኝ። በዛ ላይ አምልጠሽ ነው የመጣሽው። የሆነ ሰው ደግሞ እየፈለገሽ ነው። ግን አንተ እኔን ከመርዳት ውጭ እኮ ምንም አላደረግም። እሱም ከኔ ከአንቺና ከፈጣሪ ውጭ የሚያውቀው ሰው የለም። ሰው የለኝ፣ ገንዘብ የለኝ፣ ቤተሰብ የለኝ። ቃሊቲ ቢወረወር እኮ እዛ በስብሼ ነው የምቀረው። በጣም ይቅርታ። እኔ ከዛ እንግላ አላየሁትም ነበር። በጣም ራስ ወዳድ ሆንኩብህ አይደል? ጣጣ የለውም። ከፈለግሽ ደውለሽ ማግኘት ትችያለሽ። ምን እላቸዋለሁ? ባሮኬን በጣም አዝኖብኝ ነው የሚሆነው። በቃ ያለውን ነገር አስረጅ። ወይ ታግቼ ነው ምናምን በይው። እንዴ ባሮክ በጣም ይጨነቅብኛል። አንቺ ባትይውም የሆነ ነገር ማሰቡ አይቀርም። እንዲረጋጋ ብትደውይለት ወይ የሆነ ነገር ብታደርግለት ጥሩ። እንደውም ደውይለት ነው እንጆ። በጣም ያስፈራል። ከፈራሽ በቃ እንጆ። አይ ትንሽ እኮ ትንፋሽ ልሰብስብ ብዬ ነው። ስም የለውም ታነሳዋለህ? አይ ማንንም ማናገር አልፈልግም። በቃ እኔ አናግራቸዋለሁ። አንተ ተረጋጋ። ሄሎ ማን ልበል? ማህደር? ቆይ ተረጋጋ። ማሂ አይደለችም። ማሂን የፈለገ ሰው ነው። ሄሎ ቅርታ፣ ማሂ የምትባል በዚህ የለችም። ለምን? እስኪ እኔ ላናግራት። እሺ ቻው በቃ። አንተ ምን ሆነ ነው? አንቺ ራስሽ ምን ሆነሻል? ይሄ ጉዳይ እኮ የሚመለከተው እኔን ነው። ማውራት የለብኝ አይደለማ። እቺ ልጅ እኮ ጠፍታለች። ወይ ቤተሰብ የሆነ ፈልጎ ቢመጣት እኮ አንተ ጥያቄ ነው የምትሆነው። ኦ ሶሪ። እኔ በዚህ አንግል አላየሁትም ነበር። እኔ ለአንተ አርቄ በማሰቤ እንጂ እንድትጎዳ እንድትንገላታብኝ አልፈልግም። ፈጣሪ ሆይ ባሮኬ ስልክ ሳይቀይር አይቀርም። እንዴት? ስደውል እሱን እያገኘሁት አይደለም። ተረጋጊ በቃ። በኋላ እንደውለታለን። ሳይመቸው ቀርቶ ሊሆን ይችላል። በቃ ባሮኬ ጠልቶኛል ማለት ነው። ኧረ አንቺ ተረጋጊ። ባይሆን የሚበላ ነገር ይዤ ልምጣ። አች የእሸት ልጅ ምንድን ነው የሚያደናብርሽ? ቃዥቃዣ አንተ እኮ ነው የወጣህብኝ። ካንተም በሰው ተሳደባለህ እንዴ? ኧረ ዞር በይ እዛ። ስልኬ አንድ ነገር ይሁንና ይኸውልሽ ቀንሽን ነው የማሳጥረው። ኧረ ለዛውም ለዚህ ለኮልኮሌ ስልክ ነው። የዚህ አይነት ደርዘን ነው እሺ ማሸከምክ። ዝም በይ አንቺ። አፍሽን አትክፈቺ። የማን ፈጣጣ? እንደውም ይቅርታ ጠይቀኝ። እውነትሽን ነው? ራስህ ገሽተህ ጊዜን ካቃጠልክ በኋላ ደግሞ ዝም ስልክ ትዝትብኛለህ እንዴ? ለዚህ እኮ የሞራል ካሳ መጠየቅ እችላለሁ። ሰምኛለሽ? አንጠለጥልሻለሁ። አንተ ልቀቀኝ! ያማል እንዴ? ልቀቀኝ ወደዛ! ለዚህ ጉልበትሽ ነው እንዴ አናቴ ላይ የምትወጪው? ከዚህ ስታስጠላ ጥፊ። ሲያስጠላ በእናታችሁ ደነዝ ማትረባ። ትንሽ እንኳን ለሴት ልጅ ክብር የለህም። ከዚህ ጥፊ እንዳረጋጫት እንዴ! ኧረ ቺፕ ስልኬ ምን አደረገችው? ደነስ ቀኔን አበላሸችው። ምን ነካሽ? እንዴት ሳትነግሪኝ ታዲያለሽ?
በጣም ጭንቀት ላይ ነኝ፣ ተረጅኝ። በዛ ላይ ባሩኪ ጋር ነኝ ብዬ እኮ ነው። ቢሆንስ እኔ እኮ የማውቀው እንደተጣላችሁ ነው። ለእኔም አስቢልኝ እንጂ ሀኒ። ብታይ ማሂ ደውላ አሁን ደወለች እያልኩ ሌሊቱን ሙሉ ስጨነቅ ነው ያደርኩት። ወይኔ ደስ ሲል። እውነት ተገኘች? ተይ እንጂ ቤልሲ፣ እሷ ከመጣች እኮ ላይኑም አይፈልገኝም። እና ምን አደረግሽ? ብቻ መጥፎ ነገር። ምንም አማራጭ የለኝም። እኔ ባሩክን ማጣት አልፈልግም። የሚሻለው መልካምነት ነው። ምናልባት እሷን በአንቺ በኩል ካገኘ ለአንቺ ያለው አመለካከት ሊቀየር ይችላል። በኋላ ቢቀየርስ? ግን አሁንም እኮ በጭንቀት ምክንያት እየተቀያየረብሽ ነው። እስከ ዛሬ ሲያወራሽ ኖሮ ነገም ደግሞ ድጋም ቢቀየርብሽ አንቺ ቆይ ምን ልትሆኚ ነው? ወይኔ እኔ ምንም አላውቅም። ቆይ አሁን ልትሄጂ ነው አይደለም? ሊደውልልሽ ስለሚችል በስነ ስርዓት አናግሪ። ደግሞ እኮ 2 ቀን ስትደውል የባሩክ ስልክ እጄ ላይ ነበር። ምናልባት ደግሞ 3ኛ ቻንስ ሊኖርሽ ይችላል። ሞክሪ። በቃ እንሂድ። በቃ ቻው። ለዚህ ስልክ ገንዘብ ላውጣ? ግድ የለም። ይሄ ውሻ ልጅ እጥፉን ነው ማስከፍለው። እጥፉን ደግሞ አገኝበታል። እንዴት ወጣሽ? ረሳው እንዴ? በሩን እኮ ከፍተው ነው። ወይኔ ቀልቤን ሁሉ ሰነጠቅኩ እኮ። በቃ ወደ ውስጥ ግቢ። ትንሽ እዚህ አየር ልቀበል። ውስጥ እኮ ሰለችኝ። ኖ አይቻልም። ሰው ሊያይሽ ይችላል። ሌላ ጠጣ አልፈልግም። ግቢ። ትንሽ ብቻ። አንቺ ማታውቂው ብዙ ጠላት ያለኝ ሰው ነኝ። ግቢ በቃ ግቢ። አይሆንም። ግቢ። ጣጣኛ ባሩክ ባሩክ ባሩክ፣ ስልክ እየጠራ ነው። ሄሎ፣ አዎ፣ ማን ልበል? ምን? አንተ ማን ነህ? የምርህን ነው? ለምን ለኔ ስትል አንገቷን አቆርጡም? ስማ፣ ስትፈልግ እንደፈለክ ማድረግ ትችላለህ። እሺ? እዚህ ምን ትሰሪያለሽ? ምን ማለት ነው? ቤት አይደል እንዴ? አይ እንደዛ ለማለት ፈልጌ አይደለም። ሰው ለሰው በጣም ተጨቃንክኗል። ማንና ምን ይቀርባለሁ ብለሽ ነው? በጣም ምን ሆነሻል? ማሂ ደውላ ነበር። ምን? እንዴት ማለት? እና ምን አለችሽ? እንዴት እንዳወራሁት ብታይ። ጨካኝ ነው የሆንኩባት። በለው ጭካኔ ከኔ አይበልጥ። አንቺ ደግሞ ምን አደረግሽ? ዘልዝለ ስቀላት አልኩት። ማንን? ያገታትን ነው። እንደዛ አልሽው? ታግታ ነው እንዴ? መሰለኝ። ደፋር። ለሷ ብር አልጠየቀኝም። ወይኔ ስታሳዝን። ኧረ አሳዘነችሽ? ሂጂና አስለቅቂያታ። አንቺ ሞኝ ነሽ እንዴ? አንቺ እዛ ሆነሽ ለአንቺ ፍቅር መቃናት ስንትና ስንት ነገር ሳደርግ እንደነበረ ታውቂያለሽ። እናማ ከሄድሽ ሁሉንም ነገር ነው የምታበላሽው። እና መርዳት እየቻልን የሰው ነው ሲጥፋ የራሷ ጉዳይ። ይልክ ከሰማሽ ልጁን አናግሪው። የቱን? ያገታትን ነው። ምን ብለን? እንዳይለቃት ከቻለ እንዳይስወግዳት። ያምሻል እንዴ? እንዴት ልትሳስቢያለሽ? እና መታ ሁሉንም ነገር እንድናጥቀሽ ፍቃጅላታ። አንቺ ማን ጋር ደወልሽው? በእኔ ስልክ ማን ጋር ደወልሽው? ጠላትሽ ጋር ነው ወዳጅሽ ጋር? ኧረ እኔ አልደወልኩም። እንዴት ማለት? በእኔ ስልክ የደወልሽው ማን ጋር ነበር? ባሩክ ጋር ነበር። ግን ባለፍ መሆንም ሴት ናት የምታነሳው። ኧረ ምን ሴት ናት? እቺ ሴጣን ናት እንጂ። ለነገሩ ሴቶች ከሴጣን በምን ትተናነሳላችሁ? ደውላልህ ነበር? ግደላት አለችኝ። ምን?
ለምን? እሱንማ አንቺ ልጠይቅሽ። ምን አድርገሽ ነው የመጣሽው? እምላለሁ እኔ ምንም አላደረኩም። እና ያልትሄጂ ነው? ግድግዳውን እኮ አጨናነቅሽው አንቺ። እባክህ እንዳትገለኝ እባክህን። ልገልሽ ነው አልኩ። ግደላት አለችኝ አልኩሽ እንጂ። ምናልባት ደግሞ እንደ ድርድሩ ሊወሰን ይችላል። ልለምን ሰርቼ የምፈልገውን ገንዘብ እሰጥሃለሁ። አንቺ በጣም ስማርት ጭንቅላት ነው ያለሽ። በቃ እኔ ወጣ ብዬ ልመለስ። ለማንኛውም ተበደሪ። ሰሚ እኔ ከወጣሁ ግን እገልሻለሁ። አረ ማን ትወጣለህ አለ? ከምትወዳት ልጅ ጋር ገሃነም አብረህ ትገባለህ እንጂ። ምን እያልሽ ነው? ማይ ምንድን ነው ያደረግሻት? አሁን ገና ላደርጋት ነው። ይኸውልሽ እባክሽ እሷን ምንም አታደርጊያት። እኔ የፈለግሽውን ነገር አደርግልሻለሁ። ምንም አልፈልግም። የምፈልገው ነገር በራሱ ጊዜ እየመጣ ነው ወደ እኔ። ባይ መልካም ጊዜ። እንግዲህ የሀዘንህን ይሄን የመሰለ ምግብ እየበላ አጣጥም። ባይ ባይ። ጄሪ አትሂጂ ጄሪ። ምናልባት ከለቀኳት ለእሷ አደጋ ይሆን እንዴ? ደግሞ ልትገላት ትችላለች። ቆይ ምን? ማነህ? ማንን ነው የምትገለው? አንተ ራስህ ማነህ? ማን ብለህ ደውለህ ነው ስለኔ የምትጠይቀው? ቆይ ስለምን ግድያ ነው የምታወራው? ማህደር፣ ቆይ ማሂ አንተ ጋር ናት? ቆይ ምንድን ነው የምትፈልገው? ንገረኝ። ቆይ ይሄን ያህል ገንዘብ በዚህ ፍጥነት ከየት አመጣለሁ? እሺ ጊዜ ስጠኝና ተረጋግቼ ላስብ። ሄሎ ትረከበ ብሽቅ ምንድን ነው የማደርገው? እሺ ባሮኬ። እንዲህ ማሂ አንቺ ነሽ? አሁን እኔ ባሮኬ። ማሂ ጠፍተሽ ነው? በጣም አስጨነቅሽኝ እኮ። አንተ ምን የመፈለግን አቆምክ? ረሳኝ፣ ታውከኝ አይደል? በጭራሽ አላቆምኩም ማሂ። ያልፈለግኩሽ ያልሄድኩበት ቦታ የለም፣ ግን አልቻልኩም። የትም ላገኘሽ አልቻልኩም። ቆይ እንዴት አስቻለሽ? ቢያንስ ስልክ አትደውይልኝም? አስችሎኝ አይደለም፣ ግን ደግሞ ወደ አንተ መምጣት የለብኝም። ከአንተ ህይወት መውጣት አለብኝ። ለምን ማሂ? ማሂ እኔ ምን ያህል እንደምወድሽ ምን ያህል እንደምታስፈልጊኝ የገባኝ ከአጠገቤ ዞር ስትይ ነው። እባክሽ እንደዚህ አትበይኝ። እኔም እኮ እወድሃለሁ፣ ግን ደግሞ በቃ አንተ የራስህ ህይወት አለ። ማሂ እንደሱ የሚባል ነገር የለም። በዚህ ሰዓት ከምንምና ከማንም በላይ አንቺ ነሽ የምታስፈልጊኝ። ማሂ ደህና መሆን አልቻልኩም። እባክሽ ተመልሰሽ እንዳትርቂ፣ የትም እንዳትሄጂ። በቃ ባሮኬ፣ ለእኔና ለአንተ ያልተፈቀደልን። ማሂ ምን እያልሽ ነው? ቆይ እኔ እኮ እወድሻለሁ። አትወጂኝም? እወድሃለሁ እኮ። ለምንድን ነው ታዲያ የምትርቂኝ? በቃ ባሮኬ፣ እኛ አንድ ላይ የምንሆን ሰዎች አይደለን። ማሂ በፈጠረሽ ምን ያህል ስለ አንቺ ሲጨነቅ እንደነበር ጭራሽ አልገባሽም። በፈጠረሽ ማሂ ድጋሚ ጥዬ ልሄድ ነው አትበይኝ። ፈልጌ አይደለም፣ ግን መሄድ አለብኝ። ማሂ ቆይ ላስረዳሽ። ማሂ
ሀኒ ገንዘብ እንድታበድር ይፈልጋል። ባሮኬ እኔ ከገንዘብም በላይ እኮ ራሴን አሳልፌ ሰጥቻለሁ። እባክሽ በጣም አስቸኳይ ነው፣ ያስፈልገኛል። ምን ተፈጠረ? ማሂን ያገታት ልጅ ገንዘብ ጠየቀኝ። ምን? እና ለሷ ነው ልሰጥ የፈለከው? እሺ አሁን ስንት ነው የምትፈልገው? 400,000። ግን ዛሬ አብረን ነው የምናድረው። ምን? በፍጹም አላደርገውም። ገንዘብሽ ሲፈልግ ጠንቀር ብሎ ይቀራል። እሺ ሄሎ። አቤት። እሺ እባክህ ትንሽ ጊዜ ብቻ ታገሰኝ። እንደዛ አይደለም፣ በቃ ገንዘቡን እየፈለግኩ ነው። እባክህ ትንሽ ብቻ ታገሰኝ። ስሚ ሳንቀደም አንቀርም። እንዴት? ልጁ ደውሎ ገንዘብ ጠይቆታል። ማሂን ለማስለቀቅ ተፍተፍ እያለ ነው። እንደዛ ከሆነ እንደውልለታ። እንዴ በምን አውቅሽ ቁጥሩን? ሞኝ ነሽ እንዴ? ለባሮክ ሲደውል ስልኩን እኔ እንዳነሳው ሳትርሺ እንጂ። እኔም እንኳን አስቻለሁ። አርቀሽ ስለማታስቢ አታስተውይ። አካውንቴን አረሳሽው መቼስ። እንዴ ሙሉ ገንዘቤን ለአንቺ ስገብር ነው የኖርኩት። አሁንም እኔ ነው የምጠይቀው። ካልፈለግሽ እኮ ሊቀር ይችላል። ኖ እሱማ አይደለም። 400,000 ብር ነው አይጠይቀው። 400,000 ብር ያንሳል። ባይሆን 1.9 አስገቢ። አልበዛም? እሱ እኮ የሱ ነው፣ ገና የኔም አለ። አይ ከሰስን ጎዳናው ወሳጅ ነው። አይ ከሰስን ጎዳናው መላሽ ነው። ነያ 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 ሃው ነያ ናፍቀሽኛል እንዳ አንደንሽን ልያ። አይ ከሰስን ጎዳናው ወሳጅ ነው። አይ ከሰስን ጎዳናው መላሽ ነው። ነያ 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 ሃው ነያ ናፍቀሽኛልና አንደንሽን ልያ። የልጅነት ፍቅር የአፍላነት ትዝታ የአፍላነት ትዝታ በልቤ ቋጠሩት ኪዳን አይፈታ ኪዳን አይፈታ። አብሮ አደግ እኩያ ባልንጀራ ማለት ባልንጀራ ማለት ካጠገብ ሲሆን ነው እንዲህ የከፋለት እንዲህ የከፋለት። መች መቼ 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 አገኝሻለሁ መች መቼ 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 አገኝሻለሁ። ናፍቀሽኛል 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 ሆዴ ናፍቀሽኛል። ሄሎ። አንተ በቤት ከምትለቃት ብትገላት እጥፍ አድርጌ ብከፍለስ? አቤት። እሺ ልሽ መጀመሪያ ገንዘቡ ሲኝና የምትፈልጊውን ነገር ታደርጊያለሽ። በምን አምናለሁ? ጊዜ የለኝም። ልጅቷን እኮ ሊገላት ነው። እሱ ያንተ ምርጫ ነው። መጠየቅ ትችላለህ ጊዜ እንዲሰጡክ። እሺ አሁን እንሂድ። ይቻላል። እባክህን እንዳትገለኝ እባክህን።